ወደ አሜሪካ ለመሄድ ማሰብ የአሜሪካን ቪዛ ለማግኘት ማለምና የዲቪ ሎተሪ ሞልቶ እድልን መጠበቅ ለብዙ ኢትዮጵያውያን የህይወት ዘመን ትልቅ ምኞትና ተስፋ ሆኖ ቆይቷል። ቪዛ አግኝቶ ቦሌ ዓለም አቀፍ አውሮፕላን ማረፊያ መርገጥ፣ ዋሽንግተን ዲሲ፣ ሜሪላንድ፣ ቨርጂኒያ ወይም ቴክሳስ ገብቶ ኑሮን መቀየር የበርካታ ወጣቶች፣ ነጋዴዎችና ተማሪዎች የየዕለቱ ህልም ነው። ነገር ግን ይህ ህልም፣ ይህ ትልቅ ተስፋና ይህ የብዙዎች ምኞት አሁን ላይ ታይቶም ተሰምቶም በማይታወቅ እጅግ አስደንጋጭ ልብ ሰባሪና ፈታኝ በሆነ የአሜሪካ መንግስት አዲስ ህግ ክፉኛ ተመቷል። የአሜሪካ የውጭ ጉዳይ ሚኒስቴር በይፋ ባወጣውና ዓለምን ጉድ ባሰኘው አዲስ መግለጫ ኢትዮጵያን ጨምሮ 12 ተጨማሪ ሀገራት ዜጎቻቸው ወደ አሜሪካ ለመግባት የቪዛ ማመልከቻ ሲያስገቡ እስከ 15000 የአሜሪካን ዶላር በአሁኑ የኢትዮጵያ የገበያ ምንዛሬ ሲሰላ በሚሊዮኖች የሚቆጠር ብር የዋስትና ገንዘብ ማስያዝ ግዴታቸው መሆኑን አውጇል። ይህ ዜና በኢትዮጵያን ዘንድ እንደ መብረቅ የወረደ የአሜሪካን በር በገንዘብ ቁልፍ የዘጋና የአሜሪካ ህልምን ለባለጸጎች ብቻ ያደረገ እጅግ ከባድ ታሪካዊ ክስተት ሆኗል። የህግ እንዲሁ በወሬ ደረጃ የቀረበ ወይም ወደፊት ሊታሰብበት የሚችል ረቂቅ ሐሳብ አይደለም። የአሜሪካ መንግስት በይፋ ድረገጹ ላይ እንዳሰፈረው ከሚያዝያ 2 2026 ጀምሮ ህጉ ሙሉ በሙሉ በተግባር ላይ ይውላል። ይህ ማለት ከጥቂት ቀናት በኋላ የአሜሪካን ኤምባሲ ደጃፍ የሚረግጥ ማንኛውም ኢትዮጵያዊ ፓስፖርት ያዥ የቱንም ያህል ትክክለኛ መረጃ ቢኖረው፣ የቱንም ያህል ለትምህርት ለሕክምና ወይም ለጉብኝት መሄዱ ቢረጋገጥም ይህንን ግዙፍ የዋስትና ገንዘብ እንዲያስይዝ ሊጠየቅ ይችላል። ከኢትዮጵያ በተጨማሪ በዚህ አዲስ ጥቁር መዝገብ ውስጥ የተካተቱት 11 ሀገራት ካምቦዲያ፣ ጆርጂያ፣ ግሬናዳ፣ ሌሴቶ፣ ሞሪሺየስ፣ ሞንጎሊያ፣ ሞዛምቢክ፣ ኒካራጓ፣ ፓፑዋ ኒው ጊኒ፣ ሲሸልስና ቱኒዚያ ናቸው። እነዚህ ሀገራት በአንድ ጀንበር ዜጎቻቸው ወደ አሜሪካ ለመጓዝ እጅግ ከባድ የፋይናንስ ፈተና እንዲያልፉ የተፈረደባቸው ሀገራት ሆነዋል። የዚህ አስደንጋጭ ጋመጣጥና አተገባበር በራሱ እጅግ አነጋጋሪ ነው። የዶናልድ ትራምፕ አስተዳደር ስልጣን ላይ ከወጣበት ጊዜ ጀምሮ ህገወጥ ስደትን ለመግታትና በቪዛ ገብተው የሚቀሩ ሰዎችን ቁጥር ወደ ዜሮ ለማውረድ የነደፈው ጥብቅ ፖሊሲ አካል ሆኗል። አሜሪካኖች ለረጅም ጊዜ ሲያጠኑትና ሲሰልሉት የነበረው ትልቁ ችግር ከነዚህ የተዘረዘሩ ሀገራት የሚመጡ ዜጎች ለጉብኝት፣ ለስብሰባ፣ ለትምህርት ወይም ለሕክምና በሚል ህጋዊ ቱሪስት ወይም የተማሪ ቪዛ አግኝተው አሜሪካ ከገቡ በኋላ የተፈቀደላቸው የቪዛ ጊዜ ሲጠናቀቅ ወደ ሀገራቸው ከመመለስ ይልቅ እዛው ተደብቀው መቅረትን ባህል አድርገውታል። የኢትዮጵያም ሁኔታም ከዚህ የተለየ አይደለም። ስፍር ቁጥር የሌለው ኢትዮጵያዊ ለ2 ሳምንት ኮንፈረንስ ወይም ለ1 ወር የቤተሰብ ጥየቃ በሚል ቪዛ አግኝቶ አሜሪካ ከገባ በኋላ ወዲያውኑ የጥገኝነት ጥያቄ በማቅረብ በማግባት ወይም ዝም ብሎ ህገ ወጥ ሆኖ በመስራት አሜሪካ ውስጥ መቅረትን እንደ ትልቅ ስኬት ሲቆጥሩት ኖረዋል። ይህ ጉዳይ ግን ለአሜሪካ መንግስት ከፍተኛ የደህንነት የኢኮኖሚና የፖለቲካ ራስ ምታት ሆኖበት ቆይቷል። ስለሆነም የትራምፕ አስተዳደር ከእንግዲህ ማንም ሰው በነጻ መጥቶ ሀገሬ ላይ አይቀርም በሚል ይህንን የገንዘብ ዋስትና ስርዓት በአስፈሪ ሁኔታ አስፋፍቶታል። ይህ የዋስትና ገንዘብ ስርዓት እንዴት ነው የሚሰራው? ህጉ በሚያስገርምና ልብም በሚያርድ ሁኔታ ነው የተቀመጠው። አንድ ኢትዮጵያዊ የአሜሪካ ኤምባሲ ቀርቦ ቃለ መጠይቁን በሚያደርግበት ወቅት ቆንስላው ወይም የቪዛ መኮንኑ የዚህን ሰው ወደ ሀገሩ የመመለስ እድል ይጠራጠራል እንበል። ከዚህ ቀደም ቢሆን ኖሮ በቀጥታ የቢጫ ወይም የቀይ ወረቀት ሰጥቶ ቪዛውን ይከለክለው ነበር። አሁን ግን አዲስ አማራጭ መጥቷል። የቪዛ መኮንኑ የአመልካቹን ሁኔታ፣ የፋይናንስ አቅሙንና የጉዞውን ዓላማ ከገመገመ በኋላ አመልካቹ $5000፣ $10000 ወይም እስከ $15000 የሚደርስ የገንዘብ ዋስትና እንዲያስይዝ ሊወስንበት ይችላል። የውሳኔ ሙሉ በሙሉ በቪዛ መኮንኑ የግል ፍላጎትና ውሳኔ ላይ ተመሰረተ ነው። አስቡት፣ አንድ እናት በአሜሪካ የሚገኘውን ልጇን የዩኒቨርሲቲ ምረቃ ለማየት ቪዛ ብትጠይቅ ቆንስላው እሺ ቪዛ ሰጥሻለሁ፣ ነገር ግን መመለስሽን እርግጠኛ እንደሆን $15000 አስይጂ ሊላት ይችላል። ይህ ማለት በኢትዮጵያ ብር ከ2 ሚሊዮን ብር በላይ እንደ ምንዛሬ ሁኔታ ሲዛ ነው ቪዛ የምታገኘው ማለት ነው። ይህን ያህል ግዙፍ ገንዘብ ከየት ይመጣል? መሬት ተሸጦ፣ መኪና ተሸጦ ወይስ ቤት አስይዘው? የአሰራር ለብዙሃኑ ኢትዮጵያዊ ቪዛውን በተዘዋዋሪ መንገድ እንደ መከልከል ይቆጠራል። የአሜሪካ የውጭ ጉዳይ ሚኒስቴር እንዳስታወቀው ይህ የተጠየቀው የዋስትና ገንዘብ ሙሉ በሙሉ ተመላሽ የሚሆን ነው። ገንዘቡ የሚመለሰው በሁለት መንገዶች ብቻ ነው። አንደኛው አመልካቹ ገንዘቡን አስይዞ ቪዛው በሆነ ምክንያት ውድቅ ከተደረገ ገንዘቡ ይመለስለታል። ሁለተኛውና ዋነኛው ደግሞ አመልካቹ ቪዛውን አግኝቶ አሜሪካ ከገባ በኋላ በተፈቀደለት የቪዛ ጊዜ ገደብ መሰረት ለምሳሌ በ3 ወር ወይም በ6 ወር ውስጥ አሜሪካን ለቆ ከወጣና ወደ
ሀገሩ ከተመለሰ ያስያዘው ገንዘብ ሙሉ በሙሉ ይመለስለታል። ነገር ግን አሜሪካ ውስጥ አንድም ቀን አሳልፎ ከቀረ ወይም የጥገኝነት ጥያቄ ለማቅረብ ከሞከረ ወይም ደግሞ በህገወጥ መንገድ ለመኖር ከወሰነ ያስያዘው እስከ $15,000 የሚደርስ ገንዘብ ሙሉ በሙሉ በአሜሪካ መንግስት ይወረሳል ማለት ነው። ይህ ስልት አመልካቾች አሜሪካ ገብተው እንዳይቀሩ እጅግ ከፍተኛ የሆነ የፋይናንስ ማስፈራሪያና ስነ ልቦናዊ ጫና ለመፍጠር ታስቦ የተቀመረ ነው። የአሜሪካ መንግስት ይህንን ህግ ለምን በዚህ ፍጥነትና ስፋት እንደተገበረው እንደሆነ ሲያስረዳ ህጉ እጅግ አስገራሚ ውጤት እንዳመጣለት በኩራት ይገልጻል። የቪዛ ዋስትና ፕሮግራሙ ቪዛ አግኝተው አሜሪካ ውስጥ ከጊዜ ገደባቸው በላይ የሚቆዩና በህገወጥ መንገድ የሚቀሩ ሰዎችን ቁጥር በሚያስገርም ሁኔታ በመቀነስ ረገድ እጅግ ውጤታማ መሆኑን በተግባር አረጋግጠናል ሲል ሚኒስትሩ በይፋ አስታውቋል። አሃዞቹም ይህንኑ ያረጋግጣሉ። እስካሁን ይህን የዋስትና ገንዘብ አስይዘው አሜሪካ ከገቡ ወደ 1000 ከሚጠጉ ሰዎች ውስጥ ወደ 97 በመቶ የሚሆኑት የቪዛ ጊዜያቸውን ሳያሳልፉና አሜሪካ ውስጥ ሳይቀሩ ወደ የሀገራቸው ተመልሰዋል። ለአሜሪካ የኢሚግሬሽን ባለስልጣናት እጅግ ትልቅ ድል ነው። 97 በመቶ ስኬት ማለት ማንም ሰው $15,000 አስይዞ ያንን ገንዘብ ማጣት ስለማይፈልግ በጊዜ አሜሪካን ለቆ ይወጣል ማለት ነው። ይህንን አስገራሚ ስኬት ያየው የትራምፕ አስተዳደር አሁን ፕሮግራሙን አጠናክሮ በመቀጠል ሚያዝያ 2 2026 ላይ የሀገራቱን ቁጥር ወደ 50 አሳድጎታል። ይህ የ50 ሀገራት ዝርዝር በጥልቀት ሲታይ እጅግ የሚያሳዝነውና ሊሰመርበት የሚገባው ትልቁ ጉዳይ አብዛኞቹ ሀገራት የአፍሪካ ሀገራት መሆናቸው ነው። ይህ ህግ በተለየ ሁኔታ አፍሪካውያንን ኢላማ ያደረገ መሆኑን መካድ አይቻልም። የአሜሪካ መንግስት የቪዛ ኦቨርስቴይ ሬት ወይም ቪዛቸውን አሳልፈው የሚቀሩ ዜጎች ብዛት ከፍተኛው ነው ብሎ ከፈረጃቸው ሀገራት ውስጥ የአፍሪካ ሀገራት በአንደኛ ደረጃ ላይ ተሰልፈዋል። ዝርዝሩን ስንመለከት ገና ከጥር 21 2026 ጀምሮ የከባድ ህግ የተጣለባቸው በርካታ የአፍሪካና የሌሎች አህጉር ሀገራት አሉ። አልጄሪያ፣ አንጎላ፣ ቤኒን፣ ቡሩንዲ፣ ኬፕ ቨርዴ፣ ኮትዲቫር፣ ጅቡቲ፣ ጋቦን፣ ናይጄሪያ፣ ሴኔጋል፣ ቶጎ፣ ኡጋንዳና ዚምባብዌ በጥር 21 ህጉ ተግባራዊ የተደረገባቸው ናቸው። ከነዚህም በፊት እንደ አውሮፓውያኑ አቆጣጠር በጥቅምትና ነሐሴ 2025 የገቡት እንደ ጋምቢያ፣ ማላዊ፣ ሞሪታኒያ፣ ሳኦቶሜና ፕሪንሲፔ፣ ታንዛኒያና ዛምቢያ የመሳሰሉት ይገኙባቸዋል። በተጨማሪም እንደ ቻድ፣ ጊኒ ቢሳው፣ ናሚቢያና ቱርክሜኒስታን የመሳሰሉት ከጥር 1 2026 ጀምሮ ህጉ የተገበረባቸው ናቸው። ሌሎች እንደ አንቲጓና ባርቡዳ፣ ባንግላዴሽ፣ ኩባ፣ ዶሚኒካ፣ ፊጂ፣ ኪርጊዝ ሪፐብሊክ፣ ኔፓል፣ ታጂኪስታን፣ ቶንጋ፣ ቱቫሉ፣ ቫኑዋቱና ቬንዙዌላ የመሳሰሉትም የዚሁ አስከፊ ህግ ሰለባ ሆነዋል። እነዚህ ሁሉ ሀገራት አንድ የሚያመሳስላቸው ነገር ቢኖር በኢኮኖሚ ያደጉ አለመሆናቸውና ዜጎቻቸው የተሻለ ኑሮ ፍለጋ ወደ አሜሪካ ለመሰደድ ከፍተኛ ፍላጎት ያላቸው መሆኑ ነው። አሁን ኢትዮጵያ ከነቱኒዚያ፣ ሞሪሺየስ፣ ሞዛምቢክ፣ ሌሴቶና ጆርጂያ ጋር በመሆን ከሚያዝያ 2 ጀምሮ ወደዚህ አስፈሪ ዝርዝር ውስጥ መግባቷ ለብዙ ኢትዮጵያውያን የልብ ስብራት ነው። በተለይ ኢትዮጵያ ውስጥ ያለው የኢኮኖሚ ሁኔታ የኑሮ ውድነትና የውጭ ምንዛሪ እጥረት ግምት ውስጥ ስናስገባ አንድ ተራ ዜጋ ይቅርና መካከለኛ ገቢ ያለው ነጋዴ እንኳን $15,000 በባንክ አስይዞ አሜሪካ ለመሄድ እጅግ ይከብደዋል። ይህ ህግ የአሜሪካን ቪዛ ለሀብታሞች ብቻ የፈቀደ የቅንጦት ዕቃ እያደረገው ነው። በዚህ ህግ ምክንያት የሚፈጠሩት ማህበራዊና ኢኮኖሚያዊ ቀውሶች እጅግ ብዙ ናቸው። የመጀመሪያውና ዋነኛው ተጎጂ የሚሆነው ለትምህርት ወደ አሜሪካ ለመሄድ የሚፈልገው ወጣት ነው። በከፍተኛ ጥረት ሌሊት ከቀን በማጥናትና ስፍር ቁጥር የሌላቸውን ፈተናዎች በማለፍ በአሜሪካ ዩኒቨርሲቲዎች ነጻ የትምህርት ዕድል ያገኘ አንድ ድሃ ተማሪ ኤምባሲ ሄዶ ቪዛ ሲጠይቅ $10,000 ዋስትና ሲይዝ ቢባል ምን ሊውጠው ነው? ትምህርቱን መተው ወይስ ቤተሰቡ ያለችውን ጎጆ ቤት ሸጦ ገንዘቡን እንዲያስይዝለት ማድረግ? የአሰራር የአእምሮ ፍልሰትን ከመግታት ይልቅ እውነተኛና ህጋዊ ፍላጎት ያላቸውን ሰዎች ተስፋ የሚያስቆርጥ ነው። በሌላ በኩል በአሜሪካ የሚኖሩ በሚሊዮን የሚቆጠሩ የኢትዮጵያ ዲያስፖራ አባላት ቤተሰቦቻቸውን ማለትም እናት፣ አባት፣ እህት፣ ወንድም ለተለያዩ ማህበራዊ ጉዳዮች፣ ለሰርግ፣ ለልጅ፣ ለክርስትና ወይም ለምረቃ ወደ አሜሪካ መጋበዝ ቢፈልጉ ቀድሞ የነበረው የቪዛና የትኬት ወጪ ሳያንሳቸው አሁን ደግሞ ለእያንዳንዱ ቤተሰብ አባል እስከ $15,000 ዋስትና ማዘጋጀት ይጠበቅባቸዋል ማለት ነው። ይህ ለበርካታ ቤተሰቦች ፈጽሞ የማይታሰብና ቤተሰብን የመለያየት ያህል ከባድ ተጽዕኖ የሚያመጣ ህግ ነው። በሕክምና ቪዛ ወደ አሜሪካ ለመሄድ ለሚፈልጉትም ሁኔታ የከፋ ነው። በአገር ውስጥ ሊታከም የማይችል ከባድ ህመም አጋጥሞት ህይወቱን ለማትረፍ የመጨረሻ ተስፋ አሜሪካ መሄድ የሆነ በሽተኛ የሕክምናውና የሆስፒታሉን እጅግ ውድ ክፍያ ማዘጋጀቱ ሳያንሰው አሜሪካ ገብቶ እንዳይቀር በሚል ጥርጣሬ ተጨማሪ $15,000 ቦንድ እንዲያስይዝ መገደዱ በሰብአዊነት ላይ የተቃጣ ከባድ ፍርድ ነው። የትራምፕ አስተዳደር እነዚህን ሁሉ ማህበራዊና ሰብአዊ ጉዳዮች ወደ ጎን በመተው ቁጥጥሩና ፐርሰንቱን ብቻ በማየት አሜሪካን ከህገወጥ ስደተኞች ማስዳት በሚለው የፖለቲካ አቋሙ ላይ ብቻ
ማተኮሩ ንጹሃንና ህጋዊ መንገዶች የዚህ ፖሊሲ ሰለባ እየሆኑ ነው። ይህንን ጉዳይ ከዲቪ ሎተሪ አንጻር ስንመለከተው ደግሞ ይበልጥ አሳሳቢ ይሆናል። ምንም እንኳን ይህ የዋስትና ቦንድ ህግ በዋናነት የሚያነጣጥረው በማይቀየር የቱሪስት የንግድና የተማሪ ቪዛዎች እንደ ቢ1 ቢ2 ኤፍ1 የመሳሰሉት ላይ ቢሆንም የትራምፕ አስተዳደር የኢሚግሬሽን ፖሊሲዎች ከቀን ወደ ቀን እየጠበቁና እያደጉ መምጣታቸው የዲቪ ሎተሪ አሸናፊዎችንም በእጅጉ የሚያሰጋ ሆኗል። የዲቪ አሸናፊዎች ቀድሞውንም ቢሆን የህዝብ ሸክም አይሆኑም የሚለውን ህግ ለማለፍ ከፍተኛ የባንክ ስቴትመንት ማሳየት፣ ስፖንሰር ማምጣትና የህክምና ምርመራ ክፍያቸውን መክፈል ይጠበቅባቸዋል። አሁን ባለው የፖለቲካ አየር ንብረትና በየጊዜው በሚወጡት አዳዲስ ህጎች ምክንያት የዲቪ አሸናፊዎችን በተዘዋዋሪ የዚህ የፋይናንስ ማጥበቂያ ሰለባ እንዳይሆኑ ወይም አዳዲስ የገንዘብ ማሳያ ህጎች እንዳይወጡባቸው ከፍተኛ ስጋት አጥልቷል። ኢትዮጵያውያን ዲቪ ደረሰኝ ብሎ ደግሰው ዘመድ ጠርተው ተደስተው ኤምባሲ ሲደርሱ የፋይናንስ አቅማቸው አይፈቅድም ተብለው ሲመለሱ ማየት አሁን ላይ እየተለመደ የሚሆንም ይመስላል። የዚህ ህግ ሌላኛው ገጽታ አሜሪካ በዓለም ላይ ያላትን የዲፕሎማሲና የለስላሳ ኃይል ተጽዕኖ እንዴት እንደሚቀይረው ነው። አሜሪካ ለብዙ ዘመናት የነጻነት የእኩልነትና የእድል ሀገር ተብላ ስትዘመር ኖራለች። ማንኛውም ሰው ጥሮ ግሮ እዛ ከደረሰ ህይወቱን መቀየር ይችላል የሚለው ትርክት የዓለምን ወጣቶች ቀልብ የገዛ ነበር። አሁን ግን ይህ የእድል ሀገር በሩን $15,000 ቁልፍ ሲዘጋው አሜሪካ የሀብታሞችና የባለጸጎች ክለብ ወደ መሆን እየተቀየረች ነው። ይህ ፖሊሲ ከኢትዮጵያ አልፎ በመላው አፍሪካና በማደግ ላይ ባሉ ሀገራት ዘንድ በአሜሪካ ላይ ያለውን አመለካከት በከፍተኛ ሁኔታ ሊቀይረው ይችላል። ሰዎች በአሜሪካ ኤምባሲ በሮች ላይ ከመንገላታት ይልቅ አማራጭ ሀገራትን እንደ ካናዳ፣ አውስትራሊያ፣ አውሮፓ ወይም ኤዚያ ያሉ ሀገራትን ማየት እንዲጀምሩ ያስገድዳቸዋል። ነገር ግን የትራምፕ አስተዳደር ይህንን የዲፕሎማሲ መዘዝ ብዙም የተጨነቀለት አይመስልም። ለነሱ ዋናውና ብቸኛው ግብ አሜሪካ ፈርስትና የውስጥ ደህንነት ማስጠበቅ ነው። አሁን ባለው የኢትዮጵያ ነባራዊ ሁኔታ የአሜሪካ የቪዛ ህግ በህዝቡ ስነ ልቦና ላይ የሚፈጥረው ጫና ቀላል አይሆንም። በየካፌው በየማህበራዊ ሚዲያውና በየመጓጓዣው ላይ ትልቁ መነጋገሪያ ርዕስ እንዴት አሜሪካ እንሂድ የሚለው በነበረበት ማህበረሰብ ውስጥ እንዲህ ያለ የገንዘብ ግንብ ሲገነባ ማየት ብዙዎችን ተስፋ ያስቆርጣል። የቪዛ ደላሎችና አጭበርባሪዎችም ይህንን ህግ በመጠቀም የቦንድ ገንዘቡን እኛ እናስይዝልሃለን ብቻ አንተ ይህን ያህል ክፈል በማለት አዳዲስ የማጭበርበሪያ ስልቶችን ሊፈጥሩ እንደሚችሉ መገመት አያዳግትም። ዜጎች ህጋዊ መንገድ በመተው በህገወጥ ደላሎች ተታለው የሌላቸውን ገንዘብ እንዲያጡና ለከፋ የኢኮኖሚ ቀውስ እንዲጋለጡ ሊያደርግም ይችላል። መንግስትና የሚመለከታቸው አካላት ህዝቡ ስለዚህ ህግ ምንነት፣ ስለ አስገዳጅነቱና በኤምባሲ ውስጥ ስላሉ አሰራር በቂ ግንዛቤ እንዲኖረው ካላደረጉ በርካታ ኢትዮጵያውያን ባለማወቅ የገንዘብና የጊዜ ኪሳራ ሊያጋጥማቸውም ይችላል።